ሰላም ቅዱሳን የጌታ ጸጋና ሰላም ከእናንተ ጋር ይሁን። እግዚአብሔር ፈቅዶ ደግሞ ዛሬም በዚህ መልክ ተገናኝተናል። ምሕረትና ቸርነት ላረገልን ለአምላካችን ክብር ይሁን። በዚህ አይነት ደግሞ መልኩ የጌታን ሐሳብ የምንነጋገርበትን ሁኔታ ይፈጠርልን አምላክ ነው። በእውነት ለስሙ ክብር ይሁንለት። ስለዚህ አገልግሎት ጌታን እጅግ አድርጌ አመሰግናለሁ። ባለፈው ጊዜ ምቹ ጊዜን ስለመፈተሽ አንስተናል። የመጀመሪያውን ከአንደኛ ሳሙኤል ምዕራፍ 24 ላይ አንስቼላችኋለሁ። ሁለተኛውን ደግሞ አንደኛ ሳሙኤል ምዕራፍ 26 ላይ የሳኦልን ድጋሚ መምጣት አንስተን ተነጋግረናል። ባነሳውላችሁ ሁለተኛው ክፍል ላይ የሳኦል ድጋሚ መምጣት በራሱ ከታሰበበት ይሄ ነገር በእርግጥም የእግዚአብሔር ሐሳብ ነው ብለን እንድንል በሚያደርግ መልኩ እንደሆነ አነሳንና የተወሰኑ ማሳያዎችን ለማቅረብ ሞክሬያለሁ። የመጀመሪያው የሳኦልም የጦሩም የነ አቤኔርም መተኛትን አንስቻለሁ። ያን ደግሞ ስናነሳ ያነሳነው ነገር እንቅልፍ ላዩ ላይ እንዲወድቅ ያደረገው ራሱ እግዚአብሔር እንደሆነ ከአንደኛ ሳሙኤል ምዕራፍ 26 ላይ አይተናል። ያን ብቻ ደግሞ ሳይሆን አቢሳም እግዚአብሔር በእጅ አሳልፎ ሰጥቷልና አንድ ጊዜ ብቻ ነው መምታት የሚጠበቅብኝ መድገምም አያስፈልገኝም ብሎ እንዳለውና የሰው ምስክርነት በዚህ ልክ እንደነበረ በተወሰነ ደረጃ ለማንሳት ሞክረናል። የመጨረሻው ደግሞ ራሱ ሳኦል እኔ ነኝ ሰነፉ ብሎ ሲል ድጋሚ መምጣቱ አግባብ እንዳልሆነ ሲሰማው የዳዊትን ወደዚህ ዙፋን መምጣት የእግዚአብሔር ፕሮግራም እንደሆነ እንደተናገረ አንስተናል። እነዚህ ነገሮች በቃ ምቹ ናቸው፣ የሚቀረው ማድረግ ነው ብለን ወደ እርምጃ እንድንገባ የሚያደርጉ ነው። ዳዊት ግን ይሄን ሲያደርግ አናይም ብለን አንስተናል። ስለዚህ መጠቅለያው መቋጫው ምንድነው ከተባለ ነገሮች እርስ በርስ ስለተሰካኩ፣ ሰዎች ምስክርነት ስለሰጡ ብቻ፣ ሁኔታዎቹ ስለመሰሉ ብቻ ወደ አንድ እርምጃ መግባት እንደማይጠበቅብን፣ ምቹ ጊዜን ቆም ብሎ መፈተሽ እንደሚያስፈልገን ነው ለማንሳት የሞከርኩት ማለት ነው። ዛሬ የመጨረሻ ማነሳላችሁ ነገር እንደዚህ አይነት አቋም እንዲኖረን ከኔና ከናንተ የሚጠበቁ ነገሮች አሉ ብዬ አስባለሁ። እነዚህ ከኔና ከናንተ የሚጠበቁብንን መሰረታዊ ነጥቦች ባለኝ ጥቂት ደቂቃ ለማሳየት እሞክራለሁ። ዳዊት ከአነሳነው ከዚህ ታሪክ ጋር ተያይዞ ምን አይነት አቋም ነበረው የሚለውን ነው ማሳያችሁ። ምቹ ጊዜን እንዲሁ ድንገት ብድግ ብሎ ወደ መፈተሽ መምጣት አይቻልም። ሕይወት መርህ ነው። በግምት የሚደረግ ምንም ነገር የለም። ዛሬ የሚጀመር ምንም ነገር የለም። ለሕይወታችንን ስንመራ አንድ ጉዳይ ሲገጥመን በእግዚአብሔር ፊት እንጸልያለን፣ ጸጋ እንለምናለን፣ ኃይል እንቀበላለን፣ ሰዎችን እናማክራለን። ብዙ ነው የምንጠቀመው መንገድ። የጌታ ቃል አለልን፣ በጣም ብዙ ነው። የሰው ልጅ በምድር ሲኖር ዛሬ የሚጀምረው ዛሬ የሚያደርገው ምንም ነገር የለም። እኔ ሕይወት እንደዛ ነው ብዬ ነው ማምነው። መርህ ነው ብዬ ነው ማምነው። ከጠዋት ጀምሮ ከማለዳ ጀምሮ ሕይወታችንን የምንቀርጽበት ስርዓቱ በጣም ወሳኝ ነው ብዬ ነው ማስበው እውነት ለመናገር። ስለዚህ ዳዊት ምን አይነት የሕይወት አቋም እንደነበረው እዚሁ ባለፈው ያነሳነው አንደኛ ሳሙኤል ምዕራፍ 24 ላይ ምዕራፍ 26 ላይ ያለውን የተወሰነ ጭብጥ ለማንሳት እንሞክራለን። የመጀመሪያው ምንድን ነው? ምቹ ጊዜን እንድንፈትሽ፣ የሚመጡ ነገሮችን በአግባብ እንድናስተናግድ የመጀመሪያው ምንድን ነው ሊኖረን የሚገባው አቋም ካልን ማቀርብላችሁ የመጀመሪያው ነጥብ ገና ከጠዋት ጀምረን ገና ከማለዳው የልብ ዝንባሌያችንን ጤናማ ማድረግ በጣም ያስፈልጋል። በጣም ጤናማ ማድረግ ያስፈልጋል። አንድም ጉዳይ የምንፈልግበትን ምክንያት በጣም ቆም ብሎ ገና ከጠዋቱ መፈለግ በጣም ያስፈልጋል። ምንድነው የኔ ልብ ዝንባሌ? ለምንድነው ይህንን ነገር የምፈልገው? ለምንድነው ይህንን ነገር ማደርገው? ለምንድነው ከእናንተና ጋር የምተዋወቀው? ለምንድነው ወደሆነ አንድ ነገር ለመግባት የምፈልገው? ኢቨን አሁን እኛ በዚህ አገልግሎት በዚህ በሚዲያ መተናል እና እሱን ራሱ ለምንድነው የእውነት የምንፈልገው? ይሄንን ከብዙ ርቀት በኋላ የምንመረምረው አይደለም። ገና ሳንጀምረው የልብ ዝንባሌያችን ምን ይመስላል የሚለውን ማጤን በጣም ያስፈልጋል። ለምንድነው እንደዚህ ያልኩት? አንደኛ ሳሙኤል ምዕራፍ 24 ቁጥር 5 እስከ 7 ምን ይላል? ከዚህም በኋላ እንዲሆነ የሳኦል የልብሱን ዘርፍ ስለቆረጠ የዳዊት ልብ በአዘን ተመታ። ሰዎቹንም እግዚአብሔር የቀባው ነውና እግዚአብሔር በቀባው በጌታዬ ላይ እንዲህ ያለውን ነገር አደርግ ዘንድ
እጄንም እጥልበት ዘንድ እግዚአብሔር ከኔ ያርቀው አላቸው። ዳዊትም በዚህ ቃል ሰዎቹን ከለከላቸው፣ ሳኦልም ላይ ይነሱ ዘንድ አልተዋቸውም። ሳኦልም ከዋሻው ተነስቶ መንገዱን ሄደ ይላል። ይህን ታሪክ ባለፈው በተወሰነ ደረጃ አንስተናል። ልብሱን በቆረጠበት ጊዜ፣ ወገቡን ሊፈትሽ በተቀመጠበት ሰዓት ልብሱን በቆረጠ ጊዜ የነበረው ስሜት ምንድን ነው? ምን አይነት ስሜት ነው የተሰማው? ምን አይነት ስሜት ነው የተሰማው? ለካ ይህን ሰውዬ እግዚአብሔር ትቶታል፣ ለካ እኔ አቅም አለኝ፣ ለካ የፈለግኩትን ማድረግ እችላለሁ ብሎ አይነት ነገር ውስጥ አልገባም። ይሄን በማድረጉ ነው የሚለን። የልብሱን ዘርፍ በመቁረጡ መጽሐፍ ቅዱስ ምን አለ ነው የሚለው ከተባለ ልቡ በአዘን ተመታ ነው የሚለው ማለት ነው። እንዴት ጨርቁን እቆርጣለሁ ብሎ ልቡ በአዘን ሲመታ እናያለን። ለዚህ የሚያቀርበው ምክንያት እግዚአብሔር የቀባው ነውና ነው። እዚህ ላይ አንድ በጣም ጥንቃቄ የሚያስፈልገውን ነገር ልናገር። አሁን ያለንበት ጊዜ በጣም አስቸጋሪ ስለሆነ፣ በጣም ከባድ ጊዜ ስለሆነ፣ የተቀባ ደግሞ እንዲሆነ የሚባሉ ወሬዎች በጣም የበዙበት ጊዜ ስለሆነ እኔም ማውራው በዛ መንፈስ እንዳልሆነ በጣም ላሳስባችሁ እወዳለሁ። እንደ አዲስ ኪዳን አማኝ በክርስቶስ ኢየሱስ የሆኑ ቅዱሳን በሙሉ በእግዚአብሔር ምሕረትና ቸርነት ካህን እንደሆኑ አምናለሁ። የተቀባው ክርስቶስ እንደሆነ አምናለሁ። ይሄ እኔ ለምፈልገው ዓላማ ምስበው ጥቅስ አይደለም። ሰዎችን ላለመጠየቅ፣ ኃላፊነት ላለመውሰድ የሚፈለገው ሁሉ ሰዎች ካደረጉ በኋላ የተቀባው ነኝ ለማለት እንዳልተጻፈ በጣም በጥንቃቄ መናገር ያስፈልጋል። በጣም በጥንቃቄ መናገር ያስፈልጋል። አንድ የሚያገለግል አገልጋይ ላለመነካት ብሎ የሚጠቅሰው ጥቅስ አይደለም። በሌላ ጎኑ ደግሞ ከዳዊት ምንድን ነው የምንማረው ከተባለ አሁንም ቢሆን ዳዊት የሚነግረን ይህንን የህይወት ስርዓት ወደ ሳኦል ያመጣው አምላክ ነው። በእግዚአብሔር እጅ ነው ያለው ነው የሚለን። ይሄ ሰው በእግዚአብሔር እጅ ነው ያለው። ስለዚህ የቀባው ማን ነው? እግዚአብሔር ነው። የሚገርማችሁ ምዕራፍ 26 ላይ በጣም ሊገባን በሚችል መልኩ አስቀምጦታል። ምዕራፍ 26 ቁጥር 10 ላይ ያው እግዚአብሔር ይመታዋል፣ ወይም ቀኑ ደርሶ ይሞታል፣ ወይም ወደ ሰልፍ ወርዶ ይገደላል። እኔ ግን እግዚአብሔር በቀባው ላይ እጄን ዘረጋ ዘንድ እግዚአብሔር ከኔ ያርቀው። አሁንም በራሱ አጠገብ ያለውን ጦርና የውሃውን መንቀል ይዘ እንሂድ አለ ይላል። ምንድን ነው የሚለን? ሳኦል በኖረበት ዘመን ኖሮ ወይ በሰይፍ ወይ ራሱ እግዚአብሔር አልያ ደሞስ በሌላ አንድ ምክንያት ይሞታል። በእኔ እጄን ሊያደርግ አልችልም፣ ምክንያቱም እግዚአብሔር የቀባው ነው ብሎ ይለናል ማለት ነው። ከዚህ ምንድን ነው እያነሳው ያለሁት ነገር? መጽሐፍ ቅዱስ የሚለው ምንድን ነው? ሳኦል በራሱ ጉልበት አይደለም እዚህ ጋር የመጣው፣ በራሱ አቅም አይደለም እዚህ ጋር የመጣው። እዚህ ጋር ያመጣው ማን ነው? እግዚአብሔር ነው። ስለዚህ እኔን ላደርግ አልችልም አለ ይላል። ምን አይነት ልብ ነው ወገኖች? ማለት ምንድነው ማሰብ ያለብን? እያሳደደው ያለ ሰው እያሳደደው ነው፣ እየፈለገው ነው። ቢያገኘው እኮ ሳኦል ዳዊትን እኮ ይገለዋል። ግን የሚገርማችሁ ልብስ ስለቀደደ ብቻ፣ ጨርቁን ስለቀደደ ብቻ አዘን ሲሰማው እናያለን። ለእኔ በጣም ጤናማ ልብ ነው ብዬ አስባለሁ። በጣም የተባረከ የልብ ዝንባሌ ነው ብዬ አስባለሁ። ምክንያት አድርጎ የሚያቀርብልን ምንድን ነው ከተባለ በቃ እግዚአብሔር የቀባው ነው። እኔ እግዚአብሔር በቀባው በጌታዬ ላይ እንዲህ ያለውን ነገር አድርግ ዘንድ አይቻለኝም አለ። በጣም ደግሞ ልብ የሚነካው ነገር ጌታዬ ብሎ ሁሉ ይጠራዋል። ጌታዬ ሁሉ ብሎ ይጠራዋል። ታስታውሳላችሁ አና በኤሊ ዘመን በእግዚአብሔር ፊት በልብ አዘን በነበረችበት ሰዓት፣ ልጅ በምትፈልግበት ሰዓት፣ ፈናና በምታበሳጫት ሰዓት፣ በየጊዜው ጥያቄ በበዛባት ሰዓት በእግዚአብሔር ፊት አጥብቃ የምትጸልይ አይነት ሴት ናት። የጌታን ጉብኝት የምትፈልግ አይነት ሴት ናት። ግን ደግሞ አንድ ወቅት ኤሊ አልተረዳትም። ስለዚህ ስካር አድርጎ ስለቆጠረ ያፏን መነቃነቅ እስከ መቼ ነው ስካርሽ ብሏታል። እሷ የሚገርማችሁ ትርፍ ቋንቋ ስታወጣ አታይም፣ በፍጹም አታይም። እኔ ምን አይነት ልብ እንደሆነ ያላቸው አላውቅ። መጽሐፍ ቅዱሳችንን ስናጠና እሷን ብትሆን ጌታዬ ነው የምትለው፣ እሷን ብትሆን በጣም በትህትና ነው ወደዚህ ሰው የምትመጣው። አንተ ናይት ያቆምክ ስትል አታዩ፣ አንተ አይን የፈዘዘ ስትል አታዩ፣ አንተ የልብን ማታነብ ስትል አታዩ። ይሄ መንፈሳዊ ጤነኝነት፣ ይሄ መንፈሳዊ ጨዋነት ለሁላችንም ያስፈልጋል ብዬ አስባለሁ። ስለዚህ የሁለቱም ጽንፍ ዋጋ ያስከፍለናል። አይ ተቀባው ነኝና አትንኩኝ ልክ አይደለም፣
እንደገና ደግሞ ማን ነው አንተን የቀባ ብሎም ደግሞ ላፊ ሄዶ መናገርም መጽሐፍ ቅዱስ አይደለም። እኔ ልባችንን ዝንባሌ በጣም ጤነኛ ማድረግ አለብን ብዬ አስባለሁ። እንደዚህ አይነት የተባረከ ልብ እግዚአብሔር የሚፈልግ ይመስለኛል። ቁጥር 7 ላይ ዳዊትም በዚህ ቃል ሰዎቹን ከለከላቸው ይላል። የተነሱ አቅም ያላቸው ዳዊት ቢፈቅድላቸው ሄደው ሳውልን ሊገሉ የሚችሉ ሰዎችን እንዳታደርጉት አለ ይላል። ለምን? በሳውል ላይ የምንነሳበት ምንም ምክንያት የለንም፣ አናደርግም። አልተዋቸውም ነው የሚለው፣ ይነሱበት ዘንድ አልተዋቸውም ነው የሚለው ማለት ነው። ስለዚህ ወገኖቼ ወይ የሚመጣ ምቹ ነገር በሙሉ ከላይ ወደታች ዝም ብሎ ይዞን እንዳይሄድ ከተፈለገ ገና በጣም ከጠዋቱ የልብ ዝንባሌያችንን ጤናማ ማድረግ በጣም ጥሩ ነው ብዬ አስባለሁ። ለእናንተ ምቶ የመጀመሪያው ቁም ነገር ምንድን ነው? አሁን በቃ ሰው ሁሉ ቁጭ ብሎ መብላት ይፈልጋል። በቃ ታምር በታምር መሆን ይፈልጋል። በየመንገዱ የሆነ አንድ ነገር አግኝቶ ሰርፕራይዝ መሆን ይፈልጋል። የሚመጣልንም አንዳንድ መልእክት በቃ ድንገት ትደነግጣለ፣ ድንገት እግዚአብሔር ያስደነግጣል የሚል ነው። እንደዚህ አይነት ሁኔታ ውስጥ ባንገባ፣ ህይወታችንን በመርህ ብንመራ፣ ከጧት ጀምረን እያንዳንዱ ወደ ህይወታችን የሚመጡ ነገሮችን ስናስተናግድ ለምን እንደምናስተናግድ ብንመረምር፣ ምንድነው ፍላጎት የሚለውን ረጋ ብለን ብናይ፣ እንደዚህ አይነት ልብ ቢኖረን በጣም መልካም ነው ብዬ አስባለሁ። ምንም ሊገለው ቢፈልግ ጨርቅ በመቁረጡ ምክንያት የታመመ ሰው ነው ይሄ ሰው። ይህ በጣም የተባረከ በጣም ጤነኛ የሆነ ልብ ነው ብዬ ነው ማስበው። ስለዚህ ወደ እኔናም ወደ እናንተም ህይወት በምንም አይነት ሁኔታ ምቹ ነገር ሲመጣ ዘለን መግባት ከሌለብን በጠዋቱ የልብ ዝንባሌያችንን በጣም ጤናማ ማድረግ ተገቢ ነው። ይህ አሁን ማነሳላችሁን ምስክርነት በጣም ቆይቷል ከሰማሁት፣ በጣም ቆይቷል፣ ረጅም ጊዜ ሆኖታል። አይ ቲንክ ከሃይስኩል ፌሎሺፕ የወጣውበት አካባቢ ላይ ሰማሁት ይመስለኛል። ትክክለኛ ቦታውን አሁን ባላስታውስም አንድ ትልቅ ኤንጆ ውስጥ ለስራ የተቀጠረ አንድ ክርስቲያን የሆነ ማናጀር ምንም ስራ የለው፣ ማናጀር ስለሆነ ማሳለጥ ነው፣ ኃላፊነቱን በአግባብ መወጣት ነው። ከሱ በታች ያሉ ግን የጉልበት ስራ የሚሰሩ አሉ፣ የወረቀት ስራ የሚሰሩ አሉ፣ ጠዋት ገብተው ማታ የሚወጡ አሉ። ሌላም እነዛን ሰዎች መልክ የመስጠት ስራ ነው እሱ የሚሰራው፣ ቢሮ ቁጭ ብሎ ማለት ነው። እና በዛን ጊዜ ዛሬ አይደለም፣ በዛን ጊዜ ደሞዙ 20 ሺህ ብር ነበር። በጣም ብዙ ነው 20 ሺህ ብር በዛን ጊዜ። እና የወር ደሞዝ ሲወስድ 20 ሺህ ብር ነው ደሞዙ። እና ጥያቄ ያቀረበ አሉ ለሚሰራበት መስሪያ ቤት፣ ምንድነው የሁሉ ብር ምን ላድርገው ብሎ፣ የምሰራውን ያህል ለምንድን ነው ማትሰጡኝ ብሎ ማለት ነው። መቼም አሁን እንደዚህ አይነት እድል ሰው ቢገጥመው የዓመታቱን እግዚአብሔር ቆጥሮ ከፈለኛ አይልም ወይ? ቁጭ ብላ አለኛ አይልም ወይ? እንደ ክርስቲያንኛ ላይ የሚያምረው ይሄ ነው። በጣም ጤናማ በሆነ የልብ አስተሳሰብ ራሳችንን ማነጽ፣ ያኔ ነው የሚገባንንም የማይገባንንም የምንለየው። እኔ አሁን ገንዘብ ይገባዋል አይገባውም አይደለም ነጥቡ። ሰው ግን እንዴት አይነት በረከት ቢያገኘው ነው እንዲህ የሚያስበው? ምን ስላረኩ በቃ አለዛ ወይ የሥራ ዘርፍ ጨምሩልኝ አለዛ ገንዘቡን ቀንሱልኝ ብሎ ማለት ነው። እንዲህ የኖሩ ቅዱሳን አማኞች አሉ። አሁን ደግሞ ቆም ብለን እናስብ ከተባለ እዚች ጋር ስለሆነ ችግሩ ዋጋም የሚያስከፍለን እሱ ነው ብዬ ነው ማስበው። ስለዚህ ምቹ ጊዜን መፈተሽ እፈልጋለሁ፣ ቆም ብዬ ማሰብ እፈልጋለሁ የሚል ሰው ገና ከጠዋቱ የልቡን ዝንባሌ ጤናማ እንዲያደርግ በጣም ላበረታታ እወዳለሁ። እንደ ሰባኪ፣ እንደ መጋቢ፣ እንደሚያስተምር ለምንድን ነው ይሄንን የምፈልገው? እኔ እሱን በጣም ቆም ብሎ ማሰብ ጥሩ ነው ብዬ አስባለሁ። ለምንድን ነው ፈልገው? ምን ነግዳለን? የሆነ ቦታ መድረስ እንፈልጋለን። ለምንድን ነው የምንፈልገው? እየተማረን ያለን አለን፣ የሆነ ቦታ መድረስ እንፈልጋለን። ለምንድን ነው የምንፈልገው? ስለዚህ ከገጣም ከጠዋቱ የልብ ዝንባሌያችንን በጣም ጤናማ ማድረግ ተገቢ ነው ብዬ አስባለሁ። አንዱን እምተውላችሁን እሱን ነው። ሁለተኛው ንጽህናን መጠበቅ ነው። መጽሐፍ ቅዱሳችን አንደኛ ሳሙኤል 24:11 ላይ ምን ይላል? ደግሞም አባቴ ሆይ የልብስን ዘርፍ በእጄ እንዳለ ተመልክተ እወቅ። የልብስን ዘርፍ በቆረጥኩ ጊዜ አልገደልኩም። ስለዚህ በእጄ ክፋትና በደል እንደሌለ አንተም ነፍሴን ልትወስድ ምንም ብታሳድደኝ እንዳልበደልኩ ተመልክተ እወቅ ይላል። ምንድን ነው የሚለን? በእጄ ምንም አይነት በደል የለም፣ ምንም አይነት ክፋት የለም። አንተ 1000 ጊዜ ነፍሴን ልትወስድ ብትፈልግ ብታሳድደኝ፣ እኔ ግን እንዳልበደልኩ ማወቅ አለብህ፣ ማየት አለብህ ይለዋል ማለት ነው። ምንድን ነው ሁለተኛው የሚያስፈልገን? በጣም ንጹህ መሆን፣ እጃችንን ንጹህ ማድረግ፣ ከሚጎረብጥ ነገር መውጣት፣
ቀን መቆጠሩ አይቀርም። ሁሉ ነገር ባለበት አይቆይም ወገኖች ሆይ። ስለዚህ ሕይወታችንን ስንመራ ድንጉጦች እንዳንሆን ገና ከጠዋቱ በእጅ ንጽሕና የምናምን ራሳችንን ከክፋት የምንጠብቅ በጣም ከልቤ ነው፣ በእውነት በጣም ከልቤ ነው። ምን ያደርግልኛል? ብቻዬን ስሆን የምምታታበት ነገር ምን ያደርግልኛል? ጓዳዬ ሲሆን ምጎረብጠኝን ነገር ለምን አደርጋለሁ? ንጹሕ ነኝ፣ ምንም በደል የለም በእጄ ላይ፣ ክፋት የሚባል የለም ይለናል ማለት ነው። የሚደንቃችሁ ቁጥር 16 ላይም እንዲህም ሆነ ዳዊት ይህን ቃል ለሳኦል መናገር በፈጸመ ጊዜ ሳኦል ልጄ ሆይ ዳዊት ይህ ድምፅህ ነውን አለ። ሳኦልም ድምፁን ከፍ አድርጎ አለቀሰ። ዳዊትን አለው እኔ ክፉ በመለስኩልህ ፋንታ በጎ መልሰህልኛልና አንተ ከእኔ ይልቅ ጻድቅ ነህ አለው። ማለት እኔ የመጣሁትን የሚመጥን መንገድ አንተ አልመጣህም። እኔ በማስብብህ ልክ አላሰብክብኝም። እኔ ወደ አንተ ርቀት በምመጣበት ርቀት አንተ አልመጣህም። ስለዚህ ከእኔ ይልቅ አንተ ጻድቅ ነህ አለው ይላል። የሚደንቃችሁ መጽሐፍ ቅዱሳችን ቁጥር 18 ላይም እግዚአብሔር በእጅ አሳልፎ ሰጥቶኝ ሳለ አልገደልከኝምና ለእኔ መልካም እንዳደረክልኝ አንተ ዛሬ አሳየኝ ይልና ጠላቱን አግኝቶ በመልካም መንገድ ሸኝቶ የሚሰድ ማን ነው? ስለዚህ ለእኔ ስላደረገው ቸርነት እግዚአብሔር ይመልስልሃል። ምንድነው መጽሐፍ ቅዱስ የሚል? ማንም ሰው ጠላቱን አግኝቶ በመልካም መንገድ የሚሰድ የለም። አንተ ግን ይህን አላደረግ። እኔ በእውነት ይሄ አዲስ ኪዳን ትምህርት ነው ብዬ ነው ማምነው። አቅም ሊኖረን ጉልበት ሊኖረን እድሉ ሊመቻች ይችላል። ግን ደግሞ በዘመን መካከል ማንታወክበትን በዘመን መካከል ማንደነግጥበትን ንጽህና መጠበቅ በጣም ጥሩ ነው ብዬ አስባለሁ። ይሄ ዝም ብሎ የሚመጣ ነው ብዬ ግን አላምን። ስለዚህ ገና ከትንሽ ነገር ጀምሮ ራሳችንን ማሰልጠን በጣም ተገቢ ነው። በምንሰራበት ቦታ፣ በምንማርበት አካባቢ፣ እንደኔ በምናገለግልበት ስፍራ፣ በየትም በተሰማራንበት እግዚአብሔር እጆቻችንን ንጹህ እንዲያደርግ ሕይወታችንን፣ መንገዳችንን፣ ቤታችንን ከክፋት እንዲጠብቅ፣ ከበደል እንዲጠብቅ ነገና ከነገ ወዲያ እኛ ባንከፍለው ልጆቻችን ከሚከፍሉት ከንቱ ነገር ሕይወታችንንም ዘመናችንንም እንድንጠብቅ በጣም አደራላችሁ ወዳል። እንደዛ ነው መጽሐፍ ቅዱስ የሚለው። ስለዚህ ዘው ብለን እንዳንገባ የሚመጣውን ሁሉ አፈፍ እያደረግን እንዳንወስድ እግዚአብሔር በዚህ በጣም አስቸጋሪ በሆነ ዘመን ውስጥ የእጅ ንጽህና እንዲሰጠን ሕይወታችንን ከበደል እንዲያድን ከክፋት እንዲያድን በጣም በእግዚአብሔር ፊት ለሁላችን እመኛለሁ። ዳዊት እንደዚህ ነበረ። ለዚህ ነው አልፎ ሊሄድ ያልቻለው። መጽሐፍ ቅዱስም አጽንኦት ሰጥቶ የሚነግረን እውነት ይሄ ነው። አንድ ጥቅስ ልጨምርላችሁና ወደ መቋጫዬ እመጣለሁ። ምዕራፍ 26 ቁጥር 17 ላይ ሳኦልም የዳዊት ድምፅ እንደሆነ አውቆ ልጄ ዳዊት ሆይ ይህ ድምፅ ነውን አለው። ዳዊትም ጌታዬ ንጉሥ ሆይ ድምፄ ነው አለው። ደግሞም አለ ጌታዬ ባሪያውን ስለምን ያሳድዳል? ምን አደረግኩ? ምንስ ክፋት በእጄ ተገኘብኝ? አሁንም ጌታዬ ንጉሥ ሆይ የእኔን የባሪያን ቃል ትሰማ ዘንድ እለምንሃለሁ። እግዚአብሔር በእኔ ላይ አስነስቶ እንደሆነ ቁርባንህን ይቀበል። የሰው ልጆች ግን ቢሆኑ ሂድ ሌሎችን አማልክት አምልክ ብለው በእግዚአብሔር ርስት ላይ እንዳልቀመጥ ዛሬ ጠለውኛልና በእግዚአብሔር ፊት ርጉማን ይሁኑ። አሁንም በተራራው ላይ ሰው ቆቅን እንደሚሻ የእስራኤል ንጉሥ ነፍሴን ለመሻት ወጥቷልና ደሜ ከእግዚአብሔር ፊት ርቆ በምድር ላይ አይፍሰስ። ምንድን ነው የሚለን? ማለት ምን አረኩ? ምን ክፋት ተገኘብኝ? ምን በደል ተገኘብኝ? በእጄ ላይ ምን አመጣ? የሚደንቃችሁ ኢቭን የሳኦልን ማሳደድ የተረጎመበት መንገድ ምናልባት ጌታዬ አዞ ከሆነ ቁርባንን ይቀበልልህ አለ ይላል። ይህን የምታደርገው ምናልባት እግዚአብሔር እኔን ላንተ አሳልፎ ሰጥቶ ከሆነ እግዚአብሔር ቁርባንን ይቀበልልህ፣ ሰዎች አድርገውት ቢሆን ብሎ ይላል ማለት ነው። እግዚአብሔር እንደዚህ አይነት የተባረከ ልብ እንዲሰጠን ጥርስ ለጥርስ የሚል መጽሐፍ ቅዱስ ላይ የለም። አሁን እኛ የአዲስ ኪዳን አማኞች ነን። ይሄ ማለት ሐሳብ አትስጡ፣ በምታዩት ጉዳይ ላይ ተገቢ መልስ አትስጡ ምናምን አላልኩም። ግን መጽሐፍ ቅዱስ ምንድን ነው የሚለው? ራሳችንን ከበደል መጠበቅ፣ እጆቻችንን ንጹህ ማድረግ፣ ነገና ከነገ ወዲያ በጣም የተባረከ የህይወት እንድንመራ፣ እቤታችን እንዳይጎረብጠን፣ ትራሳችን እንዳይጎረብጠን፣ በዙሪያችን ያሉ ድምፆች እንዳይረብሹን ንጽህናችንን እንድንጠብቅ በጣም አደራላችሁ ወዳለሁ።
ስጠቀልል ወገኖቼ ወይ ምቹ ጊዜ የሚደሰኮርበት ዘመን ላይ እንደሆነ አውቃለሁ። ነገሮችን ሰው እንደዚህ አገጣጥሞ የጌታ ጊዜ ሳይሆን አይቀርም ብሎ እርምጃ የሚወሰድበት ጊዜ እንደሆነ አውቃለሁ። ግን እሱ አይጠቅም። ስለዚህ እነዚህ አይነት ሁኔታዎች ሲመጡ ቆም ብለን ማሰብ የምንፈልግ ከሆነ እነዚህን ሁለት ነገሮች በጣም አደራላችሁ ወዳለሁ። የመጀመሪያው የልባችንን ዝንባሌ ጤናማ እናድርግ። ሁለተኛውስ እጆቻችንን ከክፋት እንታደግ፣ ከአመፅ እንታደግ። በጣም ንጽህና በሕይወታችን ላይ እናዳብር። እግዚአብሔር በዚህ ጸጋ በዚህ ምሕረት ለእኔም ለባሪያው ለእናንተም እንዲመጣ በጣም አደራላችሁ ወዳለሁ። አምላክ ምቹ ከሚመስል ለነጋችሁ ግን ከማይጠቅም፣ ምቹ ከሚመስል ከምትወዱት ጌታ ከሚነጥል፣ ምቹ ከሚመስል ከጀመራችሁት ጉዞ ከሚያደነቃቅፍ የትኛውም ነገር እንዲጠብቃችሁ ጸልያለሁ። እግዚአብሔር እኔንም እናንተንም ይርዳን። በቀጣይ ባለ ዘመናችን የልባችን ዝንባሌ ጤናማ ይሆንልን። እጆቻችንን እግዚአብሔር ከክፋት ከአመፅ ይጠብቅልን። ንጽህናችንን መጠበቅ ይሆንልን። የጌታ ጸጋ ከሁላችን ጋር ይሁን። አጭር ጸሎት እናድርግና እንጨርሳለን። ልዑል አባት ሆይ ለስምህ ክብር ይሁን። ስለዚህ ቀን ደግመን አመሰገን። ስለ ወገኖቼም እጅግ አድርጌ እባርካለሁ። አባት ሆይ እባክህ ለእኔም ይህንንም ለሚሰሙ ጸልያለሁ። የልባችንን ዝንባሌ ጤናማ አድርግልን። ምንም ነገር ለማድረግ ስንነሳ ቆም ብለን ልባችንን እንድናዳምጥ እንድትረዳን በጌታ በኢየሱስ ስም ጸልያለሁ። ደግሞ ጌታ አባቶ እጃችንን ከበደል እንድታነጻ ከክፋትም እንድትጠብቀን ነገና ከነገ ወዲያ ለኛም ለሚቀጥለውም ትውልድ የማይጠቅም ነገር እንዳናደርግ ማስተዋልና ጥበብ እንድትሰጠን በኢየሱስ ስም ጸልያለሁ። ሕይወታችንን ከጧት ጀምሮ በዚህ መርህ እንድንመራ ያንተን ቸርነትና ምሕረት እንድናስብ ለአንተ ተገቢውን ጊዜ እንድንሰጥ ሕይወታችንን ከመመሰቃቀልና ከውድቀትም እንዲጠበቅልን በክርስቶስ ኢየሱስ ስም ጸልያለሁ። ስለ ሁሉ ክብር ለአንተ ይሁን። እናመሰግናለን። ከፍ በል በጌታ በኢየሱስ ስም አሜን። ምቹ ጊዜን በአግባብ የምንፈትሽበት ጸጋና ምሕረት ለሁላችን ይብዛ። ወዳችኋለሁ። ተባረኩ። የጌታ ጸጋ ከሁላችሁ ጋር ይሁን። ሻሎም